አሌክስና ዴዝ ቤቢ ሻወር አከበሩ። የሶስት ወር ቀራት፣ በቃ ልትወልድ ነው እላችኋለሁ። ሰላም ሰላም፣ ወደ ቤተሰቦች እንዴት ናቸው? ሁሉ ሰላም ከኔ እግዚአብሔር ይመስገን ሁሉ ሰላም ነው አለሁላችሁ። እናንተ እንዴት ናችሁልኝ? ዛሬ ደግሞ ወደ እናንተ በአዲስ ቪዲዮ ከች ብያለሁ ማለት ውድ ቤተሰቦቼ እና የዛሬው ቪዲዮ ደግሞ ምን ይመስላል መሰላችሁ? ዴዚን ባለፈው እርጉዝ ናት ምናምን እያልኩ ሳቀርብላችሁ አብዛኞቻችሁ ሸሽ ነው ትሉኝ ነበር። እስኪ አሁን ዛሬ ምን ተሰማችሁ? ምን አያችሁ? እና ዴዚ አርግዛለች። 3 ወር ነው የቀራት። ቤቢ ሻወር ምናምን ነገር አከበሩ ማለት ነው። እና እኔ እዚህ ላይ የተሰማኝ ነገር ምን እንደሆነ ታውቃላችሁ? ጂጂ ኪያም ሊያሾም እንደዚህ ብዙ ሰዎች አውርተውበታል በዚህ ጉዳይ ላይ ማለት ነው። እና እኔም እንደ አንድ ኢትዮጵያውያን የተሰማኝን ስሜት የሆነ ነገር መናገር ፈልጋለሁ። እና አብዛኞቻችን እኔም እናንተም ሁላችንም እንደምናውቀው ምን አለ መሰላችሁ ልጅ በድሎ ያድጋል ምናምን እየተባለ ነው ያደግነው ማለት ነው ሁላችንም እኔም እናንተም ልጅ በድሎ ያድጋል ምናምን ነገር ነው የምንባለው። እና ልጅ በድሎ ያድጋል እየተባለ ዝም ብሎ መውለድ ነው። እና አንዳንድ ጊዜ በአሁኑ ዘመን ግን በእድል የሚባል ነገር የለም። ልጅ ወልዶ ጎዳና ላይ ምክንያቱም እኛ የኖርነውን ህይወት ልጅ መኖር አለበት ብዬ አላስብም። ምክንያቱም አሁን እንደ እኔ ማለት ነው እኔ አሁን ለምሳሌ የድሃ ልጅ ነኝ። ለምን እንደሆነ ታውቃላችሁ? የሀብታም ልጅ ቢሆን አረብ ሀገር ምን እሰራለሁ? ምክንያቱም የሰው ልጅ ለትምህርት ለተለያየ ነገር ይሄዳሉ። እኔ ግን ይኸው ለስራ ነው አረብ ሀገር የመጣሁት። ስለዚህ የድሃ ልጅ ነኝ ማለት ነው። እና ይሄ ምንድነው ባለ ፕሮግራም ባለ ቅድ ያለ መወለድ ልጅ በድሎ ያድጋል ተብዬ ስለተወለድኩ ይመስለኛል። እና ይህንን ስላችሁ አንድ እንጀራ ምበላው አጣሁ ማለት አይደለም። ማንም ሰው ያችን እንጀራ አያጣትም። የተሻለ ህይወት ነገ እኔም አግብቼ የቤተሰቦቼን እጣ እንዳልኖር ብለን ስለምናስብ ነው። እና አንዳንድ ጊዜ አብዛኞቻችን ወደ አውሮፓ ሀገር የሚኖሩ ሰዎች ያው አረብ ሀገሩን አያካትትም እንጂ አንድ ሰው ልጅ ከወለደ ለመንግስት መስጠት ይችላል። ማሳደግ ባይችል ምናምን ነገርና መንግስት አሳድጎ አስተምሮ ራሱ ቀጥሮ ከዛ በኋላ በቀጠረ ደሞዝ ያንን ያወጣውን ወጪ መልሶ ይቀበላልና እንደዚህ እያደረገ ነው የሚያሳድገው ማለት ነው። ግን እኛ ኢትዮጵያ ላይ ልጅ ከወለዳችሁ በኋላ ኢትዮጵያ ጎዳና ላይ ነው የምትወርቁት። ራሳችሁ ጠንክራችሁ ምናምን ካላሳደጋችሁና ጀጂኪያ እየተናገረች ነበር። አሁን በዚህ እድሜያችሁ ልጅ ምን ይሰራል እያለች እንዲሁም ሊያሾም በዚህ ላይ ተናግራለች። እና አብዛኛው ልጅ እድል ነው፣ ልጅ እንደዚህ ነው፣ ለምን እንደዚህ አልሽ፣ ለምን እንደዚህ አልሽ እያላችሁ ነበር። አንዳንዴ ኤክስፐሪንስ የሚባል ነገር አለ። ከኤክስፐሪንሷ ካየችውና ካሳለፈችው ህይወት ነው ጂጂኪያም ልትናገር ይቻለችው። ሊያም እንደዚሁ ልጅ አሳዳጊ እስከሆነች ድረስ እያሳለፈች ባለው አይነት ነው ሁሉም ሲተነትኑ የነበሩት። ምክንያቱም አሁን ያለሁበትና የማሳልፈውን እኔ ነኝ የማውቀው እያለች ነበር ስትናገር የነበረውና ይህንን ስትል አዎ ትክክል ናት ብዬ ነው እኔ የምገድፋት ማለት ነው። ለምን እንደሆነ ታውቃላችሁ? በነገራችን ላይ አሁን ይሄ ማነው የሚባለው? የዋኔ ነው ለዋኔ የምትባል ልጅ አለች። የጆ ሚስት ማለት ነው። ጆ ፈመሱ ማለት ነው። እና አሁን እሱ በፊት በጓደኛ ነበር። ያው ጓደኛ እያሉ ሳይጋቡ ምንም ሳይሉ ልጅ ወለደች። አሁን ጌም መጫወት የለ ላይቭ ላይ መውጣት የለ ምን የለ ልጇን ቁጭ ብላ እያሳደገች ነው። ገባችሁ? ምክንያቱም የሚይዛችሁ ነገር አለ። አሁን ጃኒ ብትዋል ለምሳሌ ቤት ገዝታ መኪና ገዝታ የራሷ እየገባች ወጣ ሲፈልጋት ላይፍ ሲገባለች ሲፈልጋት ትተዋለች ምናምን ነገር ዘንጣ ነው የምትኖረው። ምክንያቱም ተቆጣጣሪ የላትም። አንድ ልጅ የላትም። የሆነ ልጅ ምናምን ብላት አንድ ልጅ ስትወልዱ የምትሰበሰቡትና የምትታቀቡት ነገር አለ። ነገ ልጄ እንደዚህ ነው፣ ነገ ይሄንን ሲያይ ልጄ በምን ኩሌታ ነው እኔን ያሳደገችኝ ልጅ እያለ ላይቭ ላይ እሱን ትቼ እንዴት እገባለሁ? ልጄ እያለቀሰ ልጄ ምንድነው ምግብ የሚበላው? አያችሁ ብዙ ነገሮች በህይወታችሁ ይፈጠራሉ። ገባችሁ? እና አንዳንድ ጊዜ የሆነ ሮጠን ሳንጠግብ ልጅ ላይ መቀመጡ ጥሩ አይደለም። በመጀመሪያ ራሳችንን እናመቻች። ልጅ ለመወልድ እንደዚህ ለመሆን አንቸኩል እያለ ጂጂ ስትናገር ነበርና አብዛኛው ቪዲዮ ላይ ያየሁት ተበድሎ ያድጋል ልጅ የሚለውን ነገር የምንጠቀም ይመስለኛል እኛ አበሾች ማለት ነው። እና አሁን በሌክስና በዴዚ ነገር ሊያሾም ጂጂም ሲናገሩ የነበሩት እንደኔ ትክክል ናቸው ብዬ ነው የማስበው እኔ ማለት ነው። በራሴ በተረዳሁት አንዳንድ ጊዜ በልጅነት ልጅ እየተባለ ልጆቹን እየወለዱ
ያላግባብ ማሳደግ ያላግባብ ማሰቃየት ጥሩ ነው ብዬ አላስብም። ምክንያቱም ከባድ ነው። አሁን ለምሳሌ እኛ በትንሹ ከሱሱ መማር እንችላለን። አሁን ሱሱ ለምሳሌ አረብ ሀገር ትዳር ነበራት። ይህን ልጅ ወለደችው፣ እሷ እስር ቤት ገባች። ልጁ አሁን ከአባትየው ጋር እየተሰቃየ ነው ምናምን ነገር አያችሁ። አንዳንድ ጊዜ ስደት ላይ ሆነን ራሱ ብዙ ልጆች አሉን። ይሄ እኛ አሁን አብዛኞቹ እኛ ሴቶች ደግሞ በእድሜያችን ሳንለፋ የሆነ ትንሽ ሳንጥር ሳንፍጨረጨር ምናምን የሆነ የራሴ ነገር የምንለው ነገር ትንሽ እንኳን ሳይኖረን ወልደን እንቀመጣለን። በነገራችን ላይ ሴት ልጅ ከወለደች በኋላ የምትፈልገውን መሆን አትችልም። ማለት ያስራታል። ይህንን ስላችሁ ቤት ተጣጥፋችሁ ምናምን ትቀመጣላችሁ ምናምን አይደለም። ጀግና እናቶች አሉ። አሁን ላይ ያሾ ለብቻዋ ነው ልጇን የምታሳድገው። ጂጂም እንደዚህ ለብቻዋ ለፍታ አሳድጋ ነው አሁን ላይ ያው መልሳ እንዲህ ናችሁ እያለች ራሷ ብታፋታቸውም ራሱ እንዲህ ብትላቸውም ያው አሉ። አያችሁ እንደዚህ ነው። እና አንዳንድ ጊዜ አለ የምትለፉለት መስዋዕትነት የምከፍሉለት እና የሆነኛ 20 ቤት ተገባን በኋላ እንዴ እኔ እኮ ሳልወልድ እድሜ ሄደ፣ እኔ እኮ ሳልወልድ እንደዚህ ኮንኩ እንደዚህ ወጣሁ ነው የምንለው አብዛኞቻችን ማለት ነው። እና በዛ ምክንያት ቶሎ እንወልዳለን። ከዛ ልጅ በድሎ ያድጋል እንላለን። እና በመጀመሪያ መልፋት አለብን፣ ራሳችን መሮጥ አለብን። ሮጥን ስንጠግብ ነው ወደ ልጅ ተሰብስበን መቀመጥ አለብን ብዬ የማምነው ማለት ነው። እና ከባድ ነው። ባላችሁም ሆነ ፍቅረኛችሁ ከእናንተ ጋር ካልኖረ ያው ባይኖር ራሱ የቤት እመቤት መሆናችሁ ያለ ነው። ምክንያቱም ሴት ልጅ ስትሆኑ እንደ ልባችሁ ማውራት አትችሉም። እንደ ልባችሁ ምናምን ማለት ልጃችሁ በቃ ብዙ ነገራችሁ ልጃችሁ ነው። በቃ ልጃችሁ ከብዙ ነገር ያግዳችኋል። እንደፈለጋችሁ መብላት አትችሉም። እንደፈለጋችሁ መልበስ አትችሉም። እንደፈለጋችሁ መራመድ አትችሉም። በቃ ልጅ ብዙ ነገር ያግዳል። ግን እኔ ሳልወልድ እኔ ስሜቱ ይገባኛል። ግን ይሄ ስሜት የማይገባቸውና የማይረዱ አሉ፣ የሚሳደቡን አንዳንድ ጊዜ እንደፈለግነው መሆን አንችልም። በፈለግነው መንገድ መሄድ፣ በፈለግነው ነገር መነሳት፣ በፈለግነው ነገር ምናምን አንችልም። እና እንደዚህ እየወለድን ልጆችን ባናሰቃይ ባይ ነኝ እኔ እንደራሴ ማለት ነው። ባናሰቃያቸው ልጆቹን በድላቸው ያድጋሉ እንዲሆናሉ እያለ ማለት ነው። እና እኔ ጂጂና ሊያ በተናገሩ ነገር ምንም ነገር ስሜት የለኝም ማለት ነው። እና በመጨረሻ ደግሞ ወደ አንዱ ቪዲዮ ሲሄዱ ሳውዲ አረቢያ ላይ አሁን እህታችን ያችን የምታምር እህታችን አካላቷን ቆራርጠው ምናምን ጥለዋታል። እጇ ተቆርጧል፣ እግሯ ተቆርጧል። እና ልጅቷ አሁን ምን ጉዳይ ላይ ነው ያለው? የኢትዮጵያ ሕዝብ ምን ነው ዝም አላችሁ? ለምን ድምጽ አንሆናትም? ምክንያቱም አንዳንድ ጊዜ ይሄ የዘር ጉዳይ አይደለም፣ የብሔር ጉዳይ አይደለም፣ የሆነ ነገር አይደለም። ይቺ ምስኪን ድሃ ናት። ያልፍልኛል ብላ አረብ ሀገር ተከራታ ልትሰራ የመጣች ነው እንጂ ፖለቲካ ሰራለሁ ብላ የመጣች አይደለችም። እና እኛ ግን ኢትዮጵያኖች ለዳስኮራ ከምናጨበጭብ አረብ ሀገር ላለች እህታችን ለምንድን ነው የማናጨበጭበው? እስኪ ይሄን ጥያቄ ነው። ለምንድን ነው ድምጽ ማንሆናት? ለምንድን ነው ማናዝንላት? ለምንድን ነው እሺ ዝም የምንላት? እና ሁላችሁም እስኪ በዚህ ላይ የራሳችሁን አስተያየት ስጡ። ማርያምን ቪዲዮ እንስራላት በቻልነው ድምጽ እንሆናት። እስኪ የሆነችውን ነገር ትናገር። እና መንግስት የኛን ዜጎች የሆነ ነገር ችግር አጥፍተው ይታረዳሉ፣ ይሰቀላሉ፣ እንዲህ ይላሉ እያለ ነው የሚለው። የኛ ልጆች ግን ችግር ሲደርስባቸው ማንም ዞር ብሎ የሚያያቸው የለም። ኤምባሲ ሰራተኛ ሆነ ምን ሆነ። ለምሳሌ ይኸው ልጅቷ እየተሰቃየች ነው ያለችው። ሊያ ላይ ይኸው 60 ሚሊዮን ብር ተሰበሰበ። ወይ አልተፈታች ወይ አልታሰረች። ይኸው ቤተሰቦቿን በእንባ ነው ያለት። እና የእሷን ብር ራሱ ምን ደረሰ? የኢትዮጵያ ሕዝብ ነው ዝም አላችሁ? ብራችን እኔ እዚች ዩቲዩብ ላይ መጥቼ ነው ያወራሁት። አሁንም መልሼ እዚቹ ላይ ነው ማወራው፣ እዚቹ ላይ ማለት ነው። እና ወይት ሄደ ወይት አረጋችሁ ብሩን? ብራችን ብራችን ወይ ይመለስ ለቤተሰቦቹ ይሰጥ። በቃ ልጅቷን ማወጣ ከሆነች እና ብር አስረክበናል ተረካክበናል ምናምን ቅብጥር የለም። ልጅቷ እስካልወጣይ ድረስ የታለ? እና አሁን የሚችል ልጅ እንደዚህ አድርገዋታል። እና የሳውዲ ኤምባሲዎች ምንድነው የምትሰሩት? ለድሃ ነው ወይ ሮጥን ደረስን አዳንን የምትሉት? ድሃ ላይ ነው እንደሚበረቱት? እስኪ ሀብታሞቹንም ተናገሩ። ለልጅቷም ደግሞ ሁላችሁም ድምጽ ሁኑ፣ ቪዲዮ ስሩላት ምናምን ነገር እና ለልጅቷ እንድረስላት። በጣም ታሳዝናለች የምር በጣም። ነገ ጧት እኛ ምን እንደምንሆን አናቅም፣ ምን እንደሚያጋጥመን አናቅም። እና
እስኪ በቻልነው መጠን ቀላሉ የማያስከፍልባትን ሸር እያደረግን ቪዲዮዎቿ ለዓለም እንዲሰራጩ ለብዙ ሰዎች ለህግ ባለሙያዎች እንዲደርስ እናድርግላት ባይ ነኝ ማለት ነው። እኔ ለራሴና ውድ ቤተሰቦቼ እንዲሁም ላይክ ሼር ኮመንት ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ ነው የማመሰግነው። ነገ ደግሞ በአዲስ ቪዲዮ እንገናኛለን። እስከዛው ድረስ እንደየሰዓት አቆጣጠራችሁ ደህና ሰንብቱልኝ። ባይ ባይ